ሃይ ቤዝዬ ደህና ነሽ? በጣም የዛሬውን ቀን ታስታውሻታለሽ አይደል? እኔ እንጃ የተለየ ነገር አለ? አምስተኛዋን የፍቅር ሻማችን የምናበራባት ቀን ናት። ነበር ሻማ ይበራለታል እንዴ? እሺ አሁን እሱን ተይውና ሄደን ሻማችንን እናብራ። የምቀልድ መስሎ ከሆነ አትሞኝ። ሙሉነህ ያበቃለት ጉዳይ ነው። አይደለም ቤዛ፣ ያ ቀን የተረገመ ይሁን ብዬ እኔ ረስቼዋለሁ። አንቺም እርሺው ፕሊዝ። እንዳልነበረና ምንም እንዳልተፈጠረ አድርገሽ ቁጠሪው ብዬሻለሁ። እንኳን ልረሳ ሳልባንን እንድኖረው ምናፍቀው ህልሜ ነው። አንቺ ግን ጤነኛ ነሽ? የፍቅር ግንኙነታችንን እናድሰው የምልሽ ቤዛ ስለምወድሽ ነው። ይገባሻል? በማይሆን ተስፋ ጊዜን አታባክን። ቃሉን ጠብቆ አጠገቤ እንዲሆን የምጓጓለት ሰው እንዳለኝ ታውቂ የለ። ይልቅ አሁን ልገባ ነው፣ ቅር እንዳይል። እሺ ልግባ? ፕሊዝ ለጥቂት ደቂቃ አይኖችሽን ልይ። ምን ይጠቅመሃል? ይልቅ ጨከን ብለህ ራስን ብታበረታታ ነው የሚሻለው። ኧረ እባክሽን ቤዛ ተለመኝኝ ፕሊዝ። ያለ በደሌ እየቀጣሽ አታሰቃይኝ ፕሊዝ። ኡፍ ጀመርክ ደግሞ ቅጣት በደል ምናምን የሚለው ፌዝን አሁንም አልተውከው። ፍላጎቴን ተረዳ። የሚመቸኝን የማውቀው ደግሞ እኔ ነኝ። ቤዝ እኔ ላንቺ ማልመች ሆኜ ነው እንዴ? እኔ ፍላጎቶችሽን ለመውላት የሚያስችል አቅም አጥቼ ነው? ደሞም ታውቂኛለሽ። ኦኬ ይሄ እኮ ነው ያንተ ችግር። ሙሉነህ ፕሊዝ ተወኝ፣ በቃ ተወኝ። ተወዳቸው በነበሩት በእናትህ ልለምን፣ በቃ ተወኝ። ከቻልክ አቤልዬን እንዳየው አግባባልኝ። ቤዛ ቤዛ ሄሎ የባህር ዳሩ ዛሬ ከየት ብቅ አልክ? ኦ በጣም አሪፍ ነው በእውነት። አይ ኖ ቤት አትምጣ። አሁን የት ነው ያለው? እዛው ጠብቀኝ። በቃ መጣሁ። ፍቅር ለምን ፍቅር ነይ ተነሽ፣ እኔ ክፍል እንሆናለን። ተነሺ። አይሆንም ፍቅር ምን አድርጌ ነው የተቆጣኸኝ? አይ እንዲሁ ነው። ሁለተኛ ግን እንደዚህ እንዳታረጊሽ።
አሪፍ አልጋ እኮ ነው። እኛ የምንገዛው ይህን የመሰለ ነው። ማኩረፍሽ ነው? መጡ እንዴ? ኢንጂነር ናቸው። ጎረምሳ በራ ይከፈቱ። እረፍቱስ አይበቃህም? ስራ አትጀምርም? እየሰራው እኮ ነው። እስከ ምሳ ከሙሌ ጋር ሳይት ነበር። ሙሉን አጅቦ መዞር ነው ስራ። ኃላፊነት መቀበል አለብን። ያ ሁሉ ፉከራ ስትመረቅ ይህን እሰራለሁ ስትል የነበረው ምን ገባ? ፈራህ እንዴ? አይ ሙሌ አብሬው እንደሆን ስለፈለገ። አይ ልጄ አሁን ሙሉን አለ እንዴ ውስጥ? አይ የለም፣ ይመጣል። ቤዛን ሊያመጣት ሄዶ ነው። ቤዛ ለምን አትመክረውም አንተ? ያለ እሷ ሴት የለም። እስቲ የሚጠጣ ነገር አለ? ቢራ አላችሁ? አላ አምጣልኝ። ዋው ቆንጆ ልጅ ጠብሳል። ታዲያ ከወርፍ ሰው አለ አይባልም። አይ ዛሬ እኮ ሙሌ ከቤዛ ጋር ወይኔ በራ አንድ ልጅ በሴት ፍቅር ናውዞ ይዘዝ ለምን አትመክረውም? አቤት ቤዛ ቤዛ እያለ ሲያላዝን ዝም አትበለው። ወጣ በሉ፣ ተዝናኑ። ቤዛ ከሴት የተለየ ወርቅ የላት። ወንድ ልጅ ደግሞ ለገንዘብ እንጂ ለሴት ሴት እንቅልፍ ያጣ። ሰማ አይደል አቤል? አንድ ልጄ ተጃጅሎ መሳቂያ እንዲያደርገኝ አልፈልግም። አይኑን ይግለጥ ደግሞ ለሴት እኔ አበራ ስንቱን ቆነጃጅት የአይን አዋጅ እስኪሆኑ ለጣንጋጋለታል። በስልክ የማይነገር ምስራች ምንድን ነው? ኖ መምጣቱንማ አመጣለሁ፣ ግን ጉዳዩ ምንድን ነው ለወቀው ማለቴ ነው። ላቤት አትለኝ። ዋው ይሄማ እውነትም ትልቅ የምስራች። ሄሎ፣ እየሰማሁ ነው። ምን ያህል ቀን ሊጠብቁት ይችላሉ? አዎ ትላንት አርባ ምንጭ ሄዷል። እዛ አንድ ፕሮጀክት አለኝ አይደል? ኖ እንዲጠብቁትማ አድርግ። እንደውም መጣው እዛው ጠብቀኝ። በቃ እንደውም የደስ ጋብዛለሁ።
ልደቱ ጋር እንዴ? ቤዛን ሊያመጣት ነው አላልኩሽም? እየመጡ ይሆናል። የሆነች ጉረኛ ነው። እኔ እኮ አልመጣም ብለው ይሆናል። አቤልሻ እኛ ስለምን ልደታችን አናከብረው? የምሬን እኮ ነው። ደስ አይል? እኔን ደስ ነው የሚለኝ። መቼ ነው የምናከብረው? የሆነ ቀን እንደውም ፍቅር የጀመርንበት ቀን ይሻላል። የፍቄ ለቅሶ ሰሞን አይደል መጀመሪያ ይሳምከኝ? ያን የምሳምኩሽ ላባብልሽ አይደል? በቃ የሆነ ቀን መርጠን እናክብር። እሺ ምረጭ። እሺ እንደውም ተይው፣ መጀመሪያ ደሞዝ የምቀበልበትን ቀን እሱን እናከብራለን። እሺ በቀደም የነገርኩህን ማስታወቂያ አየኸው? አላየሁትም። መስራት ስለማትፈልግ አላየኸውም? እየሰራው አይደል? ቅድም ጋሼ ሲናገሩ የነበረውን አልሰማሽም? ትንሽ ጊዜ እኮ ልረፍ ብዬ ነው። ፍቅር ሰራ የከፈለህ ነገር አለ እንዴ? በቃ አስተማርህ አይደል? ከዚህ በላይ ምን ያደርግ እንዴ? ወይስ እድሜ ለምህን የሱ አገልጋይ ሆነ ልትኖር ነው? ለምን እንደዚህ ታስቢያለሽ? ፍቅር ከሱ ጋር መስራት እንደሚሻለኝ አታውቂም? ታወራለህ እንጂ መች ቀጠረ? ንገረኝ። አትወደኝም? እወድሻለሁ። ጓደኞቼ የለበሱትን ለመልበስ እንደምጓጓ አታውቅም? መመረቅህን እንዴት በናፍቆት እንደጠበኩ ለምን አይገባህም? ይገባኛል እኮ ፍቅር። ትንሽ ጊዜ ብቻ ታገሽ። መታገስ ትዕግስት ድህነትን ያብሰዋል እንጂ ጉርሻውን ያጠግብ መሰለህ እንዴ? ሲኖር ነው የሚመረጠው። እሺ ይገባኛል ፍቅር። ትንሽ ጊዜ ብቻ ታገሽ። ረጅሙን መንገድ እንኳን አልፈን ይል ፍቅር። እሺ ሌላ ጥያቄ ጠይቃለሁ። እምቢ ማለት የለም። የምፈልገው መልስ እሺ ብቻ ነው። ነግረሽኝ ነው። እምቢ ማለት የለም። እሺ እሺ ንገሪ። እሁድ አዲስ የሚመረቀውን ቲያትር እናያለን። ለዚህ ነው ይሄን ያህል የምታስጨንቂኝ? እናያለን። አቤል ሰላም። ምንድን ነው የተሸከመው? በቃ ራቴን ከእንግዶች ጋር ስለበላው ይሄ አንተ ድርሻ። ሰርቻለሁ። ከፍቅርም ጋር ትመጣላችሁ ብለን ብዙ ታበቅናችሁ። እንግዶቹ ድንገት ደውለው ሲጠሩኝ ከቤዛ ጋርም ያለን ፕሮግራም በቃ ሰረዝኩት። ተው እንጂ። ያ ከየት የመጡ ናቸው? ያ የአርባ ምንጩን ዩኒቨርሲቲ የሚያሰራ ድርጅት አለ አይደል? የዛ ሰዎች ናቸው። ፎጣ ላምጣ? ኖ አያስፈልግም። ይህ መጽሐፍ ደግሞ ተያይዘዋል። አሪፍ መጽሐፍ። ስለ ፋዘር ብዙ አዳዲስ ነገሮች አሉት። በተለይ ፋዘር ወደ ስልጣን የመጣበት አጋጣሚ የሚገርም ነው። ፍጹም ጭካኔ የበዛበት ጉዞ። ያኔ ግቢ ያለን ፋዘር ሲመጣ እንዴት በፍቅር እንደምንቀበለው አልነግርም። ሁላችንም ተሰልፈን በየተራ እያቀፈን ሰማው ነበር። አንዴ ከመጋቢዎቻችን ጋር ተጣላንና ምግብ አንበላን ብለን መጣን። የደረሰብንን በደል ሲያይ ያለቀሰው ለቅሶ እስካሁን ድረስ አይኔ ላይ አለ። ሺዎችን የሚያስለቅሰውን ለማካካስ አምባ እየመጣ አምባ ያወራድር ነበር በለኛ።
ማለት ሰዎች የመጡት ስለ ፕሮጀክቱ ሪፖርት እንዳቀርብላችሁ ፈልገው። ምን አልከተታል? ያው በሚቀጥለው ሳምንት ሪፖርት እንደማቀርብላቸው ተነጋግረን ቀጠሮ ይዘን የተለያየ። አርባ ምንጭ መሄድ ሊኖርብን ወይስ በስልክ ታጣራለህ? በስልክ ማምኑ ከምኑ አድርገዋለሁ ብለህ የናዝሬቱ ጨረታ የሚከፈተውም ሰኞ ካሸነፍኩ ኮንትራት አግሪመንቱን እዛው እንድፈራረም ከጋሽ ጋር ተነጋግረናል። ታዲያ ምን ተሻለው? አይዶን በጣም ነው የተወጣጠርኩት። ይሄ ቀደም የማይባል ጉዳይ ነው የምትለው ወይ? ካልሆነ አርባ ምንጭ ወይ እኔ ለምን አልሄድም? ወባውን ፈርቼ ነው እንጂ እኔ ማስቤው ነበር። ትንሽ ቀን አይደለም ቆይ፣ ምን ችግር አለው? መከላከያ እኮ መጥቀም ይችላል። ለነገሩ እኮ እውነትህን ነው። እንደዛማ ከሆነ ለምን ወደ አትሄድም? ከፍቅር ጋር ቲያትር ለማየት ተነጋግረን ነበር። ኧረ ችግር የለም፣ ስንመለስ ማየት ይችላል። አቤል በፍቅር እንዳይደብራት። ለምን ይደብራታል? ስመለስና የለን እንግዲህ ነገ ቅጠራት። ቦሌ አካባቢ አንድ አሪፍ ናይት ክለብ ተከፍቷል። እዛ ጋብዛት። አያስፈልግም። አቤል ስለ ራስህ ብቻ አታስብ። ሴት ልጅ መዳፍ ላይ እንደተቀመጠ እንቁላል ማለት ነች። እንክብካቤ ትፈልጋለች። መዝናናት ያምራታል። ገባህ? ይሄን ካደረግ የእሑድ ፕሮግራም በመሰረዙ ምንም ቅር ላይ ትችላል። ምንድነው ችግሩ? ጋባዣችሁ ከሆነ ነኝ። ደስተኛ አልሆንም። ይሄ አንተ ፍላጎት ነው አቤል። እንዴ የእሷስ ብለህ ገምት። ንገረኝ፣ መሞት ትፈልጋለህ? ምን ይገለኛል? የባለፈው ስቃይ 2 ወር ሳይሞላው ረስተው ነው ሊሄድ ነው የምትለው? ፍቅር፣ አርባ ምንጭ እኮ ብዙ ሰው የሚኖርባት ትልቅ ከተማ ናት። ባለፈው ብዙ ምግብ ስላልደፈርኩ ነው የተጠቀሁት። አሁን ደግሞ ብዙ አልቆይም። እሱ ለምን አይሄድም? ንገረኛ። ስራው አይደለም? አየህ፣ መኖር ይፈልጋል። አንተ ጅል የሱን ህይወት ለማድመቅ ምን እያወራሽ ነው ፍቅር? ችግሩን ደጋግሜ ነገርኩሽ አይደል? አመንክም አላመንክም ለምን ህይወቱ ተረፈች ብሎ ነው ዳግመኛ ወደ ሞት ሊልክ የተነሳ። ወይም ማደም ምን ምታልሽ ቅጠል እንጨምርሽበት? አይ ከየት ይመጣል? አልፈለገ ይተስ ቁጭ አድርጊ። ቡናዬን በምን ልጠጣ ነው? አረማ በእግዚአብሔር ትንሽ እኮ ነው። አው ኧረ ቁጭ በል። እንደው የስራ ነገር እንደው ምንም የለም። በቅርቡ ጀምራል። መማር ከንቱ
ባዶ አፍን እንዳትሄድ ብለን ባዶ ሻይ ይኸው እኛማ ለፍተን ጉሊት ቸርችረን አሳድገን ወይ ከደህና አልተጠጋች የልጅ ጧሪ ሆነናል። እማ ምን እያወራሽ ነው? በል ተጫወቱ። ሻውን አጥታ ቲያትሩን በሚቀጥለው ሳምንት እናያለን። እሺ ለቲያትሩ ብቻ ብዬ አይደለም የሚመጣው ክፉ ነገር አስጨንቆኝ እንጂ ነፍሱን ለምን ተረፈች ብሎ ዳግመኛ ወደ ሞት ሲልክ እያየ ሙሌ አያደርግም። እንዲሁ አትውቀሹ። ይልቅ የነገውን ፋንታ ዛሬ ናይት ክለብ እንገባለን። ኧረ የእውነትህን ነው? ሙሌ ነው ቲያትሩ ቢቀርባትም የግድ መዝናናት አለባት ብሎ ጋበዘ። እግዚአብሔር እሱ ሰውዬ እኮ አንዳንዴ የገባው ይሆናል። አሁንም ነው አይሻልም? እዛው አካባቢ እራትን በላና ሲመሽ በዛው እንገባለን። ስልክን አንዴ ስጠኝና ለሜሪ ደውዬ ልብስ እንድታመጣልኝ ንገራት። በራስ ልብስ ነው መሄድ ያለብሽ። እንዴ በየትኛው ፍቅር Shawty's like a melody in my head that I can't keep out. Got me singing like na 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 na. አንዴ ብቻ በቃ ለሁለት ደቂቃ ብቻ ነው። አትቻል ግን እንደነሱ ተቃቅፈ እንደነሱ እንዴ አልፈልግም። አጥቂ አንተ ካልጠጣቀ ቆይ ተዝናናኝ አይደል የመጣህ? የግድ ትጠጣታለህ። እባክሽን ተይኝ ፍቅር። Like a melody in my head that I can't keep out. Got me singing like na 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 na. Every day's like my iPod stuck on replay. Shawty's like a melody in my head that I can't keep out. Got me singing like na 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 na. Every day's like my iPod stuck on replay. See you being on the front of the globe. Now once did you leave my mind? We talk on the phone from night till the morning. Girl, it really changed my life. ስምሽ ማን ነው? በፍቅር ዋው በጣም ያምራል። ለምን ቤት አንቀይረው? ቆይ ግን አንተ ለምንድን ነው የማታስበው? አቤት አንተ ምን ሆነሃል? ልታዝናና አይደለም እንደመጣኸኝ? ለምን ታስጨንቀኛለህ? እባክሽን ፍቅር ራሴን እያመመኝ። እሺ በይኝና የሆንከው ነገር አለ? እባክሽን ፍቅር እንውጣ። የሆንከው ንገረኛ። ወይስ ከሌላ ወንድ ጋር ስለደነስ ቀና? እባክሽን ፍቅር እንሂድ። የሆንከውን ካልነገርከኝ አልሄድም። እሺ እነግርሻለሁ። እንውጣና እነግርሻለሁ። እዚሁ ንገረኝ። ጭንቅላቴ ሊፈነዳ ነው። ፍቅር እንውጣና እነግርሻለሁ።
ታዲያ ትራስን ታቀፈ ፕሮፖዛል አትቀርጽ? አቤል ከጓደኛው ጋር ናይት ክለብ ስለሄደ ቤቱ አስጠላኝ። ምን? የት ነው የሄዱት? ልምጣና እንሂድ። አቤል ደረስን አይደል? ስንወርድ ነግርሻለሁ። እየቀለድክብኝ ነው? ገና ንገረኝ። አትነግረኝም? ምን አለ ብትይኝ ፍቅር፣ ባትሰሚ ቢቀርብሽ ነው የሚሻለው። እኔ ደግሞ መስማቱ ነው የሚሻለኝ። ውስጥ እንግባና ካልነገርከኝ ከዚህ ጋር አንድ እርምጃ ልንቀሳቀሳለሁ። እነግርሻለሁ አልኩኝ። እዚህ ጨለማ ላይ ምን እንሰራለን? ብርድ አይደል እንዴ? አይበርደኝም። አትነግረኝም? አትለወጭብኝ። ንገሪኝ። ለምን ለወጣለሁ? ደግሞም አልለወጥም። በተመረኩ ሳምንት ገደማ ሙሉና ኮንትራት ወስዶ የሰራው ቤት ምረቃ ስለነበር ቤዛ፣ ኢንጂነር አበራም አንድ ላይ ሆነን ወደ ምረቃቱ ሄድን። እዛው ስንጠጣ ስንጨፍር አመሸን። ማታ ወደ ቤት ለመመለስ ስንነሳ ጋሼ ከመስከር አልፈው ጨርቅ ሆኖ ነበር። እኔና ሙሌ ደጋግፈን ወደ መኪና ውስጥ አስገባናቸው። ሙሌ እሳቸውን ሊያደርስ፣ እኔና ቤዛ ደግሞ በትንሿ መኪና ወደ ቤት መጣ። ወይኔ አቤል፣ ምን ነገር? አቤል የኔ ጌታ እወድሃለሁ። ተይኝ ፕሊዝ ተይኝ ቤዛ። ቆይ እኔ ከምፈልገው ሰው ጋር መኖር አልችልም አቤል። ራሴን ያወቁት ቆይቼ ነበር። ሙሌ ግን ይቅራል። ምንም እንዳልተፈጠረ ቆጥሮ የቀደመ ፍቅሩን ሳይቀንስብ ፊቱን ሳያጨልምብኝ ይቅራል። ለምን ዋሻኝ? በምን ተጣሉ ስለት ለምን የውሸት ምክንያት ነገርከኝ? እንዳትለወጭብኝ። እንዳልለወጥብህ ይሄን ነው የምታደርገው? ንገረኝ። ደደብ ነህ።
የማትረባ ደደብ ነህ። ይኸውልሽ ስሚ ፍቅር እንዳትጠጋኝ አቤል። እሺ አንድ ጊዜ ብቻ ስሚ። አትከተለኝ አልኩህ አትከተል። ነይ አመቺኝ በፍቅር እውነቴን ነው የምልሽ። አቤል ማንን መጉዳት አይፈልግም። ይሄን ደግሞ ከኔም ሆነ ከማንም የበለጠ አንቺ ትረጂዋለሽ። በመጠጥ ተሸንፎ እንጂ እኔን ለመጉዳት እንዳላደረገው ስላወቅኩ ነው ይቅርታ ያደረኩት። አንቺም ይሄን ልትረጂ ይገባሻል። አይሽ የሰው ልጅ በህይወት ዘመኑ በሆነ አጋጣሚ ሊሳሳት ይችላል። እየሰማሽ ነው በፍቅር? ለኔ አቤል ከኔ ሌላ ሴት ነገርኩሽ እኮ አንቺንም ሆነ እኔን ለመጉዳት ብሎ ያደረገው ነገር አይደለም። ይሄን ተረጁ። እኔም ወንድም የለኝም። የወንድምን ፍቅር ያወቅኩት በሱ። አንቺም የፍቅራችሁን ልክ ታውቂ የለ። ነገሩ ቢያስቆጣሽም በስካር እንደተሳሳተ ታውቀሽ ለፊው። አሁን ተነሽ። ነገ መንገደኛ ስለሆነ በጊዜ መተኛት አለብሽ። Hi, Yufka. የት ነው? የተነሳው እኮ ስላልመሰለኝ ነው። አይ ነው አቤልሽ እንጂ ከተመለስኩ በኋላ አልተኛውም። ስለ ግብዣው ከአቤል ጋር ስላስታረከኝ አመሰግናለሁ። ምንም አይደለም። እኔም እሺ ስላልሽኝ ደስ ብሎኛል። ካልቸኮልሽ ለምን ውጭ ቁርስ አልጋብዝሽ? አይ ችግር የለውም። ወደ ቤት እኮ ነው የምሄደው። ባይ ዘ ዌይ ፕሮግራማችን በማቃወሴ በጣም ይቅርታ ጠይቃለሁ። ባይሆን ቲያትሩን ጓጉተሽ እንዳትቀሪ። ያዥ በሚቀጥለው ሳምንት ያላችሁ ይሄ ነው። ከነ መክሰሱ ጀምሮ ባይ ዘ ዌይ ቲያትሩ ግን የት ነው? አና ሰሚያለሽ? ይሄ ድንጋይ ሰካራም ከዚህ በኋላ ጠጥቶ ሲመጣ በርም ከፍችለት ውድ ገራስ ከዚህ በፊትም ተለቆሽ አልሰማም። እዚህ ነው ይሄኛው ሰውየው ቲያትሩ ሊበት እኔም ፍቅሬን የማየት መብት ይከበራል። ለምን ስርዓት አትይዝ? እንደምወድሽ ከሰማሽ እኔም እሰማሻለሁ። እወድሻለሁ የኔ ቆንጆ። አታፍርም እንዴ? የት አባት አገኘኝ? እንቅልፍ አጥቼ ሳስብሽ እንደማድር መቻወቅሽ ትርጉም የለው። ለእኔ ግን ተስፋዬን ያለመልምልኝ። ፍቅረኛ ነኝ ማለት አይገባም እንዴ? ምን እየሰራ ነው? ረሀብተኛ አይኔን እየመገቡ
ሁለተኛ ግን እንዳትከተለኝ። ባደርገው ደስ ይለኛል፣ ግን አልችልም። መውረድ እፈልጋለሁ። ገና አይደለም በሰፈራችሁ? መውረድ እፈልጋለሁ አልኩ። መውረድ እፈልጋለሁ። ወራጅ ሂድ በቃ። ሄሎ አቤል፣ እንዴት ነህ? አይ አንድ አሪፍ የምስራች ልነግርህ ነው እና በቶሎ ወደ አዲስ አበባ እንድትመጣ ነገው ነው። ኖ እሱ ተወው፣ ግድ የለም ይቆይ። አሪፍ ስራ ስለሆነ በሌሎችም መቀደም ይኖራል። የኔ ጌታ ያ በቃ በቶሎ ና እንትን አትበል፣ ነገውኑ ና። እሺ አቤል፣ ባይ ብራዘር። ቀሚስ ሎኬሽን ይሆን? ለራት ልብስ ትኛቸው ስንት ብር ነው? ተቻም እሱ 2000 ብር። ይሄስ? እሷ 1700። በቃ ይሄ ስንት ነው? እሷ 1500። ይሄ ልለካውስ? እሺ ያምራል። ቆንጆ። ስንት ነው? 2000። ይሄ መጨረሻው ነው? መጨረሻው ነው። ምንም አይቀንስ? እሺ 100 ብር ልቀንስልሽ? እሺ በቃ እስከ 150 ብር ያለ 150 ብር። እሺ ባለ 200 ብር። እሺ የዚህ ዘሮች አሉ። ይሄም ቆንጆ ነው። 150 ብር ነው ያለው። 30 ብር ሌላ ጊዜ ታመጫለሽ። አይ 150 ብር ይሽጣል። ለምን መጣ? ቤቴን ደግሞ ማን አሳየ? ፍቅር ያምቀኛ ታክሲ አክንፎ ይወስድሽ ነው። አንቺ ጨክነሽ ሳትሰናበች እንደማትሄጂ እርግጠኛ ነው። ለምንድን ነው የምትከተለኝ? አፍቃሪ እንዲህ አይጠየቅም። እንደ ሙዚቃ የሚጣፍጥ ድምጽሽ ናፍቀኛል። ፍቅረኛ ላይ ማለት አይገባህም? አንቺስ እንደምወድሽ ለምን አይገባሽም? ይልቅ መቼ እንገናኝ? ማግኘት አልፈልግም። ይሄማ በህይወቴ መፍረድ ነው። ለመኖር ቢያንስ አይንሽም ማየት ቁጣሽም መስማት አለብኝ። እሺ አስቤበት እደውልልሃለሁ። ምንድን ነው? ለትራንስፖርትና ለስልክ እንዲሆንሽ ነው። አያስፈልገኝም። ስለ አንቺ ነፍሴንም ብሰጥ አይከፋኝም። እሺ ብለሽኝ ይበልጥ ባዝናናሽና ብንከባከብሽ ደስ ይለኛል። Hey አቤል፣ ዌልካም ብራዘር። ሰላም ሰላም። ደህና መጣ? ዛሬ ምን እኮ አደርክልኝ። በቃ
ተጨንቄ ነበር። ጉዞ እንዴት ነበር? በጣም አድካሚ ነበር። ተንከራተትኩ ይገባኛል። ግን ስራው ደግሞ አሪፍ በመሆኑ በሱ ይካካሳል። ምን አይነት ስራ ነው? ዋው! ደጉ ሲነግረኝ እንዴት እንደተደሰትኩ አጠይቅ። ግን እኮ ጋሼ ስራ እንድጀምር ነግረውኝ ነበር። እሱ የት ይደርስብሃል? የራስህ ማለት ነው። ይሄኛው እኮ አሪፍ ስለሆነ ነው በጣም ነው የጓጓሁት። ሰውየው ደጉ በመሆኑ እንጂ እንዲህ በዋዛ የሚገኝ ስራ እንዳይመስልህ። ክፍያው ስላለ ምቾቱ ምኑ አንድ ምንድን ነው ያለኝ እንትን አስመጭና ላኪ ድርጅት ነው። የታጨው ደግሞ ለምክትል ስራ አስኪያጅነት ነው። የበለጠ ደስ የሚለው ደግሞ እንደሆነ ታውቃለህ? ስራው በተመረክበት የቢዝነስ ማኔጅመንት ነው። ሙሌ እውነትም በጣም ያስደስታል። በጣም ሰዎቹ ስላንተ በነገራቸው በጣም መደሰታቸውን ደጉ አልደበቀኝም። ዋው ህይወት ደመቀች በለኝ። ኤግዛክትሊ። ደግሞ ዋናው ስራ አስኪያጁ በሽተኛ ነው መሰለኝ። ትንሽ ያሟል አይነት ነገር እና አብዛኛውን ስራ በቃ ራን የምታደርገው አንተ ነው ማለት ነው። እሱ አባባልማ የወሩን ግማሽ ያህል የምታሳልፈው ከኢትዮጵያ ውጭ ተው እንጂ። ያ ዱባይ፣ ፓሪስ፣ ለንደን፣ ሮም፣ ገለመሌ ምናምን እያልክ ብቻ አሪፍ የቱሪስት ላይፍ ማሳለፍ። ምን ላድርግ? በምን ቃል ላመስግን? ይሄ ራሱ እንዴት እንደተደሰትኩ አትጠይቅ። አሁን በለባብስና በቃ ውጣና እራት እንብላ። ደህና መሻችሁ። ሄሎ። አይ ፍቅር እንዴት ነሽ? አየሩ ተስማማ? የት መስልሻል? መጣው እንዳትለኝ እልሻለሁ። አሞህ ነው አይደል? አይ ፍቅር እንደው እኮ ነው የፈራሽው። ይልቅ ትልቅ እድል ገጥሞኛል። ምንድነው? አሁን አልነግርሽም። ነገ እንደጨረስኩ ደውልልሽና ተገናኝተን እነግርሻለሁ። ውይ አቤል ደግሞ ምንድነው ንገረኝ። ነገርኩሽ እኮ ነገ እንደጨረስኩ ደውልልሻለሁ። ከቤት እንዳትወጪ እሺ? አቤት አንተ ጉረኛ። አቤት መምጣት ፈልጌ ነው አትልም? እንደውም ወደ ቤት እመጣለሁ። ቻው፣ እወድሻለሁ። አንድ ጉንጭ ፉት ብዬለታለሁ፣ ግን አልራቀውም። ደስታ በቀን ለካ እንዲህ ሱስ ሲሆን በጣም ተረብሸው ሳዩ እንዲረጋጋ ብዬ ነበር ደጉን ስራ ፈልግለታለሁ። ለክፋቱ ደግሞ ቤዛ በጭካኔዋ ባጦዘችኝ ሰዓት የምስራቹ መጣለት። ደስ ሲለው ማየት አልፈልግም። አሁን አንተ እንዴት ነህ? መቼም አንድ ውጤት ላይ እንደደረስ እርግጠኛ ነኝ። አዎ ሴትዮዋ ኃይለኛ ናት። በቀላሉ የምትሸነፍ አትመስለኝም። ለሱ ያላትን ፍቅር ጽናቷን ሳይ እንዲህ ከምትወደው ሰው ናት። እንደዚህ አይነት ፌዝ ሁለተኛ ካፍል ነው ያወጣው። ኦኬ ነገሩን አልኩ እንጂ ለነገሩ ስቃይ እንዴት ይገባል? ለምንድን ነው የማይገባኝ? ድንጋይ ራስ አይደለም ነህ። ባቶንማ ኖሮ ለስብሰባ ሳይሆን እምባዬን ለማበስ እንደተላከ መልአክ በደስታ ተቀብዬ ለቁስሌ ፈውሱ ነኝ ስልህ ይሄን ማይረቡ ሰንካላ ምክንያቶችን እየፈጠርክ አታደናቅፈኝም ነበር። ሙሌሙት አይደግመኝም። ብትፈልግ ስብሰባውን ትቼ ቀኑ ሙሉ እሷን ሳሳድድ እውላለሁ። ዛት ዘት የምፈልገው በቃ ይሄንን ነው። በዚች 2 ቀን ውስጥ እጅ ውስጥ መግባት አለበት። ደስታ ጠለፋ ይፈቀዳል? ናት፣ እየቀለድኩ አይደለም። የምትሰማኝ ከሆነ አሁን ገንዘብ አለ? አዎ። በፍቅር ጥሎባት ገንዘብ ትወዳለች። ልትረታት የምትችለው በገንዘብ ብቻ። በደልህን ባውቀው ግን ለቀረቢታ ይጠቅመኝ ነበር። ቤዛን ታውቃታለህ? እሺ የሆነ ተንኮል ከሌለበት በዚህ 3 ቀን ውስጥ ይሄን ሁሉ ነገር የሚያጋጣጥም ምን ተአምር ተፈጠረ? ሰዎቹ ስራ ለመጀመር ቸኮሉ። ስታስቡ ለኔ ባያሰብ የሄድኩበትን ስራ ሳልጨርስ እንድመለስ ያደርጋል። እኔ ግን አይመስለኝም። የሆነ ተንኮል እንዳለ ነው የሚሰማው። ምን? እሺ ነገርኛ ምን? አላውቅም አቤል።
ግን በቃ አንተን የሚያጠቃበት መንገድ የሚፈልግ ነው የሚመስለኝ። ማን? ሙሌ? ሙሌ? አዎ ሙሉ ነህ። በቃሽ ፍቅር፣ ሙሌን አታውቂው። አውቀዋለሁ። ወባ እንዳለብህ እያወቀ 40 ምንጭ ላከ። መከላከያ ኪኒን መያዝህን ሲያውቅ ደግሞ ተመለስ አለ። ምናልባት መመለስን ስታሰላሰል ኪኒን ማውጡ እንድትረሳው ፈልጎ ይሆናል። በቃሽ አልኩኝ እኮ፣ ከዚህ በላይ አልሰማሽም። ተነሳሶ ሊያጠቃ ሲያደባ እያየው እንዴት ልቻለው? ይሄ እባ ታይኝ። በቃ እንደውም የኔ ጉዳይ ነው። ከዚህ በኋላ ምንም አይመለከትሽ። ለምንድን ነው የማይመለከተኝ? ንገረኝ፣ ለምንድን ነው የማይመለከተኝ? እኔ ሲያላንተ ማን አለኝ? ያሉን ወሬ እያወራሽ እንድጠላው አታርጊኝ። ሙሉ ነቁ ለአንድ ቀን ፊቱን ቢያዞርብኝ መረሻ የሌለኝ መጠጊያ ቢስ መሆኔን እናውቃለሁ። የምሰጥ ገንዘብ የለኝም እና ስትጎዳ እያየው ዝም ልበል? በመንግስቱ ይዤሻለሁ ፍቅር፣ ስለሱ ምንም ክፉ አትንገሪ። እትን እኔ ምንድን ነኝ? ሰው አይደለም። ቤዛ እንዳያሳጣ ሂድና እሱን እዛው ተይኝ አልኩሽ እኮ። ለማን አባቱ ብዬ የምለፋ መሰለው? ወራዳ ነው። እዛው በተኙበት መግደል ነበር። ወዳቸዋለሁ። የምወዳት የምሳሳላት ቤዛ ግን እንደማትወደኝ ነገረች። መጀመሪያ አካባቢ ደረቅ ስለሆነች ነው በቃ አፍራ ይሆናል ምናምን ብዬ ለማሳመን ጥረት አድርጓት ነገር ማለት ነው። እሷ ግን በቃ በውሳኔ ያጸናች። አብራኝ መኖር እንደማትፈልግ አይኔን ማየት እንደማትፈልግ ነገረች። እሱም ስቃይ አልገባው አለ። እኔ እንቅልፍ አጥቼ ስንኮራጠጥ አድራለሁ ሌሊት፣ እሱ ተኝቶ ሲያንኮራፋ ያለ። እኔ ያለ በደሌ በብቸኝነት ስሰቃይ አድራለሁ፣ እሱ ከፍቅረኛው ጋር ይዝናል። ተሳስቶ አንድ ቀን እንኳን ላናግራት ብሎ የሚያውቅ የእሷ እምቢታ በበረታ ቁጥር ልቤ በበደሉ ደማ። ቢያንስ ስቃይ እንዲሰማው ወዶ ማጣትን መቅመስ አለበት ብዬ ወሰንኩ። ሁሉንም በይጣለሁ። እጥፍ አስለቅሰዋለሁ። አሁን ጠጣና ልሽኝ። ናቲ ቤት መምጣት የለብን። ኦኬ? ስትፈልገኝ ሞባይሌን ተጠቀም። ጋሽን አላገኘው? የማዘር መልእክት ነበር። አሁን አያስፈልግም። ሄሎ፣ ደህና ዋላችሁ? ፍቅርን ትጠራልኛለህ? የለችም? እሺ። አይ በቃ ፋዘር ጋር ጠብቅሻለሁ በል። ችግር የለም፣ እሷ ታውቀዋለች። እሺ፣ አመሰግናለሁ። ሄሎ። ኦ የኔ ጣፋጭ፣ ድምጽሽ የሚጠፋ ይመስሎሽ? ቁጣሽ ናፍቀኛል፣ እንኳን ሰላምታሽ። እውነቴን ነው የምልሽ። ድምጽሽን ስሰማ ልቤ በደስታ ዘለለች። ማሰብ ብቻ አይደለም፣ ትወጂኛለሽ። ፍቃድሽን ካገኘው መሽቶ እስኪነጋ ባለየሽ ደስታዬ ነው። የት ልምጣ? እሺ የኔ ቆንጆ።
ቤዛን በጣም ነው የምወዳት። ገንዘብ ለመያዝ እንጂ ለሴት በመጨነቅ ህይወትህን አትጨርስ። ገንዘብ ካለ ከተማውን ካለቀለቁት ቁንጃጅት እንደፈለገ ታማርጣለህ። እንዴ ጋሼ ምን እያልክ ነው እንዴ? እሱ ፍቅር ይሆናል እንዴ? ታዲያ እንዳንተ ናውዞ ጨርቅ መጣል ነው ፍቅር? የማትረባ እስቲ የሚጠጣ እኛ የሸንግላ ዘመናችንን እያደሱ የቀዘቀዘ ደማችንን ነፍስ የሚዘሩበት ስንትን ቡቃቅላ ቡጦች እያሉ ይሄ ቀርፋፋ በጣም አልቀዘቀዘም። አቤል የት ሄደ? አላወኩም ጋሽ። በእኒህ 3 ቀን ስራ መጀመር አለበት። ለተቆርቋሪነቱ እንደ ልብ ለማዘዙ እሱ ይሻላል። ምን ፕሮግራም አለ? መቼ? አሁን? አይ ምን ፈልገን? ጨዋ ሰዎች የሚሄዱበት ቆነጃጅቶች ያሉበት ሲጋሬት አለ። አይ ሌላ ጊዜ፣ አሁን አልችልም። ሌላ ቀጠሮ አለ። በስ ጨርስ ደውልልኝ። እንደው እንጀራም ጋግሬ ማቃል መሰለኝ። ከሰበከቱ የማማሩ የነበነበ እንጀራ። ለመሆኑ ስንት ገዛሽው? ማደም ዝም ብለሽ አታቀርቢም እንዴ? እኔማ አቀረብኩ። ይኸውልሽ የገዛልኝ ቀሚስ ሸጋ ቀሚስ ነው። ጥሎሽ ለቅ ልጄ። አየሽ ከደህና ሰው መጠጋት ትርፉ ይሄ ነው። አሪፍ ነው እንዴ? ምን ያወጣለታል? ቆንጆ ይሄ ደግሞ ላንቺ ለእኔ ወይ ስንት እንደገዛው ብታውቂ ደግሞ ሜልኝ እናት ተባረኪልኝ ልጅ። ማንቺ አይደል የተገኘው? ቴቴ ስልክ ይፈልግሻል። የለችም በይ። ኧረ እንዴ! ኧረ አዲስ ሰውዬ እንዳይሆን እሱ አይደውልም። መዲ አቤል ከሆነ የለችም በይ። ሌላ ሰው ከሆነ መጥተሽ ትጠሪኛለሽ። እኔ የምለው ከዚህኛው ሰውዬ ጋር ከተስማማችሁ ለምን ወደዛ ቁርጡን አትነግሪው? እንዴ መቸኮልማ አያስፈልግም። በዛ ላይ ደግሞ ገና ሳምንታችን አይደል እንዴ? ለመሆኑ ስራ አለው? አሁን ዛሬም እኮ ብዙ ገንዘብ ሰጠኝ። ኧረ በይ እንግዲህ ጠበቅ አድርገሽ ያዥ። ያን ጨባጣስ ድሮም ቆሌ ያልወደደው አቤል ነው። ስትመጪ ደውይ ብሎሻል። ሁለተኛ እንዳትደውይ አትይውም ነበር? ሰሞኑን ደግሞ እንዴት ነው? ወዛ ብላ አደባበሰችኝ ወይ? መደባበስ ደረቷ ላይ አነጠፈች። በእውነት የምትወደድ ልጅ ነች። ከመጀው እንደ ታሪፍ ልጅ መሰለች። ድህነት የጋረደው ውበቷ። ቆይ አሁን ያችን የመሰለች ጠይም ቆንጆዬ ልጅ እጇን ሰጥታ ደረት ላይ ስትወድቅ ዝም አልከት? አላመንክም? ያ ለነገሩ እሷ ማመን አልቻለችም። ኮንዶም ስላልያዝኩ ፈርቼ ነው እንጂ ያንተን አላውቅም እንጂ ሁለቱ ተመርምረው ነፃ እንደሆኑ ባለፈው አቤል ነግሮኛል። እውነትን ነው? ያ አገባታለሁ። ቀልዳለህ? አልቀለድኩም።
ባላዋቂ አፍቃሪዋ ተጎድታለች። እንክብካቤ ያስፈልጋታል። እኔም በቃኝ። ሰው የምሬን ነው? የምሬን ነው። እንደውም አሪፍ ሀሳብ ንገራትና መልሱን አስታውቀኝ። ቤዛ ቤዝዬ ወይ በይኝ። ቤዛ ሌሊት ላይ ነገር አቤት 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 ተነስና ዘፈኛ ብዬ አልነበረም እንዴ? ቆይ ከመቼ ወዲህ ነው ደግሞ ቀንም ሌሊትም ቴሌቪዥን ማየት የጀመርከው? ከበፍቅር ጋር ደህና አይደላችሁም እንዴ? አይ ማለቴ ትንሽ ለውጥ ስላየው ነው። ተለውጣብኛለች። ቆጣ ቆጣ ማለት ጀምራለች። ለምን? እንጃ። ምናልባት ተስፋ ቆርጣብኝ ይሆናል። ለነገሩ እኔም ገምቼ ነበር።
አይዞህ አቤል፣ በቅርቡ ትጋባላችሁ። አይ ሙሌ፣ እንዴት ይሆናል? ምን የተጨበጠ ነገር ያስኩና ነው ስለ ጋብቻ የማስበው? አቤል፣ ሁለተኛ እንዲህ ስትልኝ አልሰማም። ምንድን ነው ችግሩ? በቃ እኔ ሱቅ እከፍትላችኋለሁ። ያ እሷን ቁጭ ብላ መሸጥ አያቅታትም። ደግሞ አንተ እስክትለምድ ድረስ ትግዛታለህ። ሙሌ፣ በጣም ነው የማመሰግነው። እንዴ አቤል፣ እንዲህማ መሆን አያስፈልግም። ቁጭ ይሄ በጣም ትንሹ ነገር ነው። ወንድሜ ማለት አይደለህ እንዴ? ና እንደዚህ ያት አይበቃሽም? እንውጣ፣ ምን ነገር እንጠጣ። አይ እኔ ማረፍ ነው የምፈልገው። አንቺ መድኃኒት እኔ ደጅ ተቀመጭ ብለሽ ብዬሻለሁ። አንቺ እዚህ ተወጥፈሽልኛል። ነጭ ነጭ ልዛ ትመጫታለሽ። ከውጭ ስገባ እኮ እንደው አይኔን ድፍን አደረገብኝ። መታሃል እንዴ? ቁጭ በላት አለ። ቆየህ ከመጣህ? ፍቅር ከእርሱ ጋር አይደለም እንደሄደች። ምን በወጣት ሽንኩርት ለመሸከም ነው ከኔ ጋር የምትሄደው? ታዲያ እንደሄደች አልጠየቋትም? እቤት መጨበጡ ያዘለጃት አንሶ ምን ፍጠሪ ብዬ ነው የምጠይቃት? እየተያየን ከምናልቅ እንደ ጓደኞቿ ወጣ ብላ እድሏን ትሞክር አይሻልም? አንተ እንደሆነ የሰራ ነገር እንዲህ ብለዋል። እስከምትመረቅ ድረስ በአንተ ተስፋ ተጨበጠች። የቤታችን ችግር እየባሰበት ኑሮውም እየናረ መጣ። ምን ታደርግ ብለህ ነው? በተስፋ ስንት ዓመት ይኖራል? አለ እህል በመላላስ ብቻ አይኖር። ስራ አግኝታ ነው ወይስ ገና ልትፈልግ ነው የወጣችው? ምኑን አውቄው ብለህ ነው? እንደው ችግሬን ነው ብሶቴን ነው የተነፈስኩልህ። ችግራችን እንኳን ከዚህ በኋላ የሚቀጥል አይመስለኝም። የምስራች ይዤላት ነበር የመጣሁት። ያንተ ተስፋ ማለቂያ የለው። እናያለን እንግዲህ ሲሆን። ወይ እናቴ መጣሽ? የምስራች ያልከውን ንገረኛ።
ቅያሜ የለም ፍቅር። አይ ይልቅ ምንድነው ንገረኝ። ፍቅር እንዲህ በዋዛ የሚነገር አይደለም። እንዴ ከመቼ ወዲህ ነው እንዲህ አይነት አመል ያመጣኸው? አትነግረኝም? ፍቅር ትልቅ የእድል በረከት እንዲህ በቀላል የሚነገር ይመስልሻል? እስኪ ተወኝ አቤል። እንዴት እንደደከመኝ አትጠይቀኝ። ጽዳት ብለሽኝ የቀን ስራ ነው እንዴ ጀመርሽ? ስራ አልመርጥም። ይልቅ ንገረኝና ልሂድ። የምነግርሽ ከፍቅር በኋላ። ምን ልትሆን ነው? በጣም ናፍቀሽኛል። ማድረግ አልችልም። ለምን? በቃ ነገርኩ። ፔሬድ ላይ ነኝ። እንዴ እስቲ መንግስቱን በይ። ከመቼው ገና? እኔም በጣም ገርሞኛል። ይልቅ እንዲሁ ቀፈኝና ትነግረኛለህ። አትንዘዝ። ነቃ ብለህ ተዝና። የምትለፋው ለመደሰት አይደለም። ገንዘብ ሊገዛው በሚችለው ነገር ሁሉ መዝናናት አለብን። ታዲያ ቁዘማውን ተውና ተዝናና። ቤታስ ጋሽ ቤት ትልጋለች። አንተ ምን ነህ? አንተ ምን ከከማ ጉዲታ ምን ይንጣላችሁ? በጣም ነው የሚያምሩት። ቤዛ ወደድከው እንዴ? በጣም እንጂ። ቁጭ በል።
አቤል አንተን ለማግኘት ምን ብከፍል ነው ይሄን የማደርግ? ቤዛ እንደዚህ አትበይ። በደስታ መኖር ካለብኝ ካንተ ጋር እንደሆነ አውቃለሁ። አቤልዬ ምን አለበት እሺ ብለኝ በዛች ምሽት የገባልኝን ቃል ብትፈጽም? አየሽ ቤዛ ሁለታችንም በስካር ማድረግ የማይገባን ነገር አድርገን ያን ወደ ኋላ መልሰን እንዳልሆነ ማድረግ አንችልም። በጥፋታችን ሙሌ ከምትገምቼው በላይ ተቆርጧል። አትሞኝ አቤል። ቤዛ በፍቅር እንጂ በመጠጥ አልሰከረችም። ምን? የልቤን ለመናገር የግድ መስከር ነበረብኝ። ሁለተኛውን ቢራ እንኳን እንዳልጨረስኩት ነው ነገር። ቆይ ሁለታችን ብቻችን እንደምንመጣ በምን እርግጠኛ ነሽ? ፋዘር ከሰከሩ እሳቸውን ቤት ማድረሱ እንደማይቀር እርግጠኛ ነበርኩ። ለምን አረግሽው? አቤል አብሬው ልኖረው የሚገባኝ ሰው አንተ ነበርክ። ክፋቱ በሙሉነት ተዋወቅኩ፣ ያውም የሰው ሆነ። በዛች ምሽት እንደምትወደኝና እንደምንጋባ ስትነግረኝ በደስታ ዘለልኩ። ምን ዋጋለሁ? ሲነጋ ፈራ። ሙሌ እኮ ይወድሻል። በጣም በጣም ይወደኛል። በጣም ገንዘቡን ሊሰጠኝ ሁሌም ዝግጁ ነው። ገንዘቡን ብቻ አይደለም አንቺን ለማስደሰት ምንንም አይሰስትም። አቤል የሚያስደስተኝን የማውቀው እኔ ነኝ። ደስታ የጀመርኩትን ጥበብ በማሳደግ እንጂ የሙሉን ብር በመቁጠር አላገኘው። ፍላጎቱን እንጂ ስሜቴን አይጠብቅልኝ። እውነቱ ይሄ ነው። በእርግጥ ያሰብኩትን ለማሳካት ገንዘብ እንደሚያስፈልገኝ ያውቃለሁ። በገንዘብ የሚለወጥ ህልምም የለኝም። አቤል የቤተሰቦቼን የጥቅም ቦታ ወደ ኋላ ጥዬ የወጣሁት ታግዬ ያሰብኩበት የመድረስ ወልይ ሰንቄ ነው። ሙሉ ነው የኔ ህልም የማይገባው። ምናልባትም ቅዠት ሁሉ ሊመስለው ይችላል። ለሱ የሰብል ገንዘብና ገንዘብ ብቻ ናቸው። እኔም ሰላም አጥቻለሁ። ነፍሴ በጸጸት ተገዝግዛ ማለቋ። አቤል ተያይዘን እንጥፋ። በፈጠረሽ ቤዛ የፈለግንበት ሄደን ሰርተን እንኖራለን። አንተ ካለ ሲኦልም አያስፈራኝም። እሱን ከልብሽ አውጪ። ይልቅ ከወደድሽ ነፍሴን አስጨንቆ ከሚያስቀጥታት መከራ አድኝ። ሌት እንቅልፍ አጥቶ ፎቶሽን ታቅፎ ሲብከነከን ሳይ መፈጠሬን ጠላሁ። ሰቀቀኑ የጸጸት አዘቅት ጥሎ አሰቃይ። ይዋስ ብሎ ከበፍቅር ጋር እንድጋባ ነገር እንዳጅብ ነው ታዲያ የፈለከኝ? ጭንቀቴን ተረጅኝ እንጂ ቤዛ። እሺ ለምን እወድሻለሁ አልከኝ? አቤል ለምን እንጋባለን አልከኝ? ለምን በባዶ ተስፋ ነፍሴን አማለልካት? አቤል አንተ አቤል
አንተ ይሆንሻል የምትለኝ ምረጥልኝ። አንተ ታውቃለህ ብዬሃል ነበር። ማን ይደውላልህ? ከባህር ዳር ነው። ምን ነው ደህና አይደሉም እንዴ? ሰላም ነው። ምን ነው ቆየህ ነው? ናቲ አቤል እኮ እንጋባለን። ምን? በምኑ ሊያስተዳድርሽ? አሁን ሰውየው መሸከሙ ሰለቸው መሰለ። ጥሩ ቦታ ላይ ሱቅ ሊከፍትልን እንደሆነ ነው የነገረኝ። ማሪስ አትዋሺ፣ ንገሪኝ። ትወጂዋለሽ? አባታችን በጦርነት ስለሞተ እኔና ወንድሜ ያደግነው አምባ ነው። እሱም ቤተሰቦቹን በረሃብ አጥተው ነው እዛ ያመጡት። ከወንድሜ ጋር በጣም ነበር የሚዋደዱት። ከአምባ ስንወጣ መሄጃ ስላልነበረው እኛ ጋር መጣ። አብረን ስንኖር የበለጠ ተቀራረብን። ወደድኩት። በኋላ ወንድሜ ወታደርነት ሲቀጠር እሱ የቀን ስራ ጀመረ። ወዲያው ሰውየው እሱ ጋር ወሰደውና ያስተምረው ጀመረ። ወንድሜ ሲሞት የነበረኝ ሰው እሱ ብቻ ነበር። ሳናስበው ፍቅር ጀመረ። በምድር ላይ ሌላ ወንድ ያለ እስካይመስለኝ ድረስ ወደድኩት። እሺ በይ። ብዬውስ? አትደንግጭ። እሺ አንተስ? እንጋባለና። ምን እያልከኝ ነው? እሺ ብለሽ በተስፋ ቆዩ። ያዝንብኛል፣ በጣም ያዝንብኛል ናትናኤል። ባይዘው እዚህ ሀሮን ታወር ላይ እንደሆነ ነግራታል። አዎ፣ እንዴት እንደዘገየች እንጂ ቀድሜ ደርሳለሁ ነበር ያለች። ጥሩ ነው። ታማኝ ፍቅረኛ ማግኘት መታደል ነው። የማን ስልክ? እሷ ትሆናለች። ደውልላታል። ያቻትና መጣች። በፍቅር ሰላም ነው? አለ እግዚአብሔር ይመስገን።
እንግዲህ ሱቃቸው ይሄን ይመስላል። ለጊዜው አንዳንድ የውበት መጠበቂያ ምርቶችና እነዛን እያመጣችሁ ብትሸጡም ያዋጣ ይመስለኛል። ሙሌ እንዴት እንደማመሰግን አላውቅም። ኢትስ ኦኬ፣ ምንም ማለት አይደለም። በእውነት ሙሌ ከሚገባው በላይ ነው ያደረክልን። በፍቅር አቤል እኮ ነው። ይሄ ለሱ ከቁም ነገር የሚቆጠር አይደለም። በፍቅር አቤልን ተንከባከብ። አደራ የምሰጠው ላንቺ። ሙሌ ምን ማለት ነው? አብረን አይደለም እንዴ? ማን ያውቃል? ቤዛም ትመጣና ደስታችን እጥፍ ድርብ ይሆናል። እሷማ አሁን ወዴት ናችሁ? የእሷን ልብስ ልንገዛ። አይ መጀመሪያ ቤት ደርሰን ነው ፀጉር ቤት የምንሄደው። አብረን እንሂድ እንዴ? ኖ አይ እኔ አልሄድም፣ ግን እናንተን የሆነ ቦታ ድረስ ላድርሳችሁ። እሺ ኦኬ። እሺ በለኝ። ሁሉንም ጊዜ ይሽረዋል። ፍቅር የማያሸንፈው ነገር የለም። ሁሉንም በፍቅር እንወጣዋለን። ለኔ የሚበልጥብኝ እህትነትሽ። መኖር ካለብኝ ህሊናዬ ከጸጸት መጽዳት አለበት። ደደብ ነህ አቤል፣ ሙት ደደብ ነህ። ከሙሉን የማስክ ደደብ። ቤዛ እውነቴን ነው። ጭንቀቴን ተረጅኝና ከዚህ ስቃይ ገላጊ። ካልሆነ ግን ለአንቺም ጸጸት ነው የሚተርፍሽ። ምን ነው ልጄ? ጭንቅላቴ ሊፈነዳ ነው። እኔን ምን ነው? ምን ሆንሽ? ጨነቀኝ። አይ የሰውን እህል ውሃ እኮ የሚወስን መድኃኒዓለም ብቻ ነው። ያኛውን መረጥኩ አላልሽኝም? ከእናንተ መለየቱም ነው የጨነቀኝ። እሱስ ይጨንቃል። በዛ ላይ ሙሉነ ጥሩ ቦታ ላይ ሱቅ ሊከፍትል እንዳሰብ አልነገርኩሽ? ስራም እሱ ጋር ሊቀጥረው ነው። እንግዳው እህል ውሃሽ ከሱ ነው። ሰው ሀገርስ ምን አንከራተተሽ? ናቲ ምን እለዋለሁ? እሺ ብዬው ያለ እንደዛ እየተጨነቀል ካልሆነ ከሱ ጋር ቁርጥ አድርገሽ ሂጂ። አቤልስ አይ እንዳው ድህነቱ ነው እንጂ እሱን ብታገቢው ጥሩ ነበር። አብሮ አደግሽን አመሉን የምታውቂውን ገንዘብ ሊያገኝ አይደል? ልክ ብለሻል ልጄ። አፍ ሞልተው የሚናገሩበት እንደ ልብ የሚያዙበት የራስ ላብ ሲሆን ነው። ልክ ነሽ። እኔ እናትሽ ይጭነቀኝ። እኔን ቤዛ ግን አንዴ ሱቅ ልክፈትልሽ እላታለሁ። በጣም ተናዳ 2 ቀን ቆረፈች። አንዳንዴ ፍላጎታቸውን ማወቅ የደስታቸውን ምንጭ ጠቁም። የሚወዱትን ማድረግ፣ የሀሳባቸውን መደገፍ ደግሞ እንደ ልዩ ስጦታ አድርገው ሊቆጥሩትም ይችላል። ምን እዛ ከመርፌና ከክር ጋር ሃይማኖት ስታፈዝ ከምትውል ሱቅ ብትል አይሻላት? ምናልባት ከእሷ ፍላጎት የተዋጣለት ዲዛይነር መሆን ይሆናል። ምን ያው ዞሮ ዞሮ ገንዘብ ለማግኘት ነው አይደል?
ቁርስ እየሰራሁ እኮ አልሰማሁትም ነበር። እሺ እንደምትይኝ እርግጠኛ ነኝ። የት ሻላ መናፈሻ? አዎ አውቀዋለሁ። እሺ 10 ጥሩ ሰዓት ነው። እሺ ቻው። አንተ እዚህ አካባቢ የማታውቀው ቤት የለም ማለት ነው አይደል? አንድ ጓደኛ ያለ እሱ ነው ጥሩ ቦታዎችን ያሳየኝ። ይሄው በማወቂያ አንቺን ነው ለማስረሳት በቃ። ጓደኛ ሆናለ እዚህ? ውጭ ነው ቢኖርማ ቀዳሚ ሚዜ እሱ ነበር። በበደል ላይ በደል እየጨመርክብኝ እኮ ነው አቤል። በደል አይደለም ቤዛ። አንተን ማጣቴ ሳንስ እንደገና ከሙሉ ነገር ታረቂ እያልከኝ እኮ ነው። ጨካኝ ነህ አቤልዬ። ይመስልሻል? ሙሉነ ለደስታዬ ቀን ከሌት ሲታትር በደሌ እየታወሰኝ ተጨነኩ። በዚህ ጭንቀት ምን አይነት ትዳር መሰረታለሁ? እንዴት እሱ እያራለሁ? ቤዛ ሙሉነህ እኮ በገንዘብ የሚታበይ ከንቱ ነው። ትወጂዋለሽ አይደል? ሳላውቀው ወደው ነበር። ፍቅር የቁስ ስጦታ እንዳልሆነ አንተ አስተማርከኝ አቤልዬ። አቤል አንተ አቤል አንድ ነገር ቃል ከገባልኝ እሽልሃለሁ። ምን? እሺ አንዳንድ ጊዜ ትሰረቅልኛለህ። ምን ይጠቅምሻል? የፍቅር ትርጉሙ እንዳይጠፋብኝ አስበዋለሁ አቤልዬ። አቤል ማለት ያ ነው አይደል? እዚህ እንደሚወጡ ታውቅ ነበር? እንዴት ላውቅ እችላለሁ? ቅድም ስመጣ ነው ሴትዮዋን ታውቂያታለሽ? የሙሉ ነጭ ነው ነበረች። ጠልቶሽ እንዳልሆነ ተረጅ። እውነት ሙሉነህ ከምትጠብቂው በላይ ተፈቃሪ ሰው ይሆናል። ያው ማለት ቀጥሎበታል ማለት ነው። እሺ ነበር የሚኖረው ቻንኳን ንጋባ ያለሽ ሆነ ተንኮል አስበው ነበር። እኔማ ይጃና ገረው ምን አቀበጠሽ? እንሰራለን። ተሸንፌያለሁ አቤልዬ። ቤዛ በጣም አመሰግናለሁ። እውነት በጣም አመሰግንሻለሁ። ምን ላድርግልሽ? ኮንፈረንስ እሱ ያሞላኝ ነው። ግንባርሽን ልሳ እኔ የበለጠውን እሺ ብዬ ሄላ። ቤዛ በእናትሽ አታስጨንቂኝ። እሺ በይኝና ግንባርሽን ልሳ። እሺ ሙሌ ጋር ልደውልለትና እንትን ምን አስቸኮለ? ዛሬን እንኳን ደውዬለት እፎይ ብዬ ሰላም እንቅልፍ ልተኛች። ሰርጋችሁ መቼ ነው? ሰርግ እኮ አይደለም፣ የሆነ ትንሽ ዝግጅት ይዘጋጅና በቃ በዛው እኛ እንጋባለን። አንድ ቀን እጄ እንደማስገባ እርግጠኛ ነበርኩ። ምን ዋጋ አለው? አሸነፍከኝ።
ምድለኛ ልጅ ነች። እንደውም እንዳትነግር እንለያይም ነው ይሁን ዓለምሽን ዓለም ያድርገው ልጄ። በቃ ተነሽ፣ በቃ ተነሽ፣ ለባብሽ በቃ ከቤዛ ጋር እኮ መቀጠላቸውን ስትነግረኝ ለምባው የደገስኩለት ድግስ ለደስታው እንዳይሆን ፈራሁ። ግን ያልገባኝ ከቤዛ ጋር የመቀጠል እቅድ ቢኖር በፍቅርን ለማግባት ምን ያጣጥፋል? አንተ ራስህ ቆይ በፍቅር የእውነት የምታገባ ይመስላል? እሱማ ምን ጠርጥራለሁ። በቀደም እኮ የተስፋ ሱቃቸውን ሳሳያቸው ያየሁባቸው ነገር በጣም ያስፈራል። አታደርገው። እንዴት ነው የማታደርገው? የገንዘብ ፍቅር እኮ ሆኖባት ነው እንጂ ከህፃናት አምባ ጀምሮ ጓደኛሞች ናቸው። በፍጹም አታደርገው። በፍቅር እንደዚህ አታደርገው። መላውን አንድ ጓደኛዬ መኪና ይዞልኝ እንመጣ ቀጠሮ ያለው እና መሄድ አለብኝ። መኪና? ያ ምን ያደርግ? ሴትዮ ቃሏን አጥፋ። እሱን ካለች ደስታውን ማየት ሌላ በሽታ ነው ለኔ። ይገባል? በንዴት ቄራ ድልይ እንዳልከታቸው ስለፈራው እንኳን አይሆን። እርግጠኛ አትሁን። የፈራሁት ከሆነ እንኳን የሚሆነውን የማድርገውን ማሰቡ ይከብደኛል። ቆይ አመታት ያስቆጠረ ፍቅራቸው አገርሽቶባል በፍቅር አቤልን ብትል ምን ሊፈጠር እንደሚችል ታስባለህ? ቤል እባክሽ ኤል በቃ እንትን በላቸው ነው። ሄላ ሃይ ናቲ። አዎ ፈርቻለሁ። ናቲ ሙት እንዴት እንደጨነቀኝ አልነግርህም። አይ አሁን ፀጉር ቤት ነው። አይ ጨርሻለሁ። የት? እዚህ? ኧረ እዚህማ መምጣት አያስፈልግም። እሺ ቻው። ታዲያስ ፍቅር እንዴት ነሽ? ቤት እያስተካከልኩ እኮ ነው። ሰዓት ቆይቶ ተዘጋጅ። ታውቂያለሽ ዛሬ እኮ ነው ማለት ነው። እስኪ መንግስት ነው ምን አስፈራሽ? አሁን መጠረስ መንግስት አቤት ስልክ ታወራለህ እንዴ? ከፍቅር ጋር እኮ እንደው ይላል ያወራው ምንድን ነው ደግሞ የፀጉር ተቆርጧል አልኩ እንዴ? ምን እሷ ምን በስልክ የምታወራ ምንድን ነው? ትመጣለህ አይደል? ደጅን እያየሁ ነው። አስበቶ መለያየት ፈርታ ነው መሰለኝ። ኦኬ እሺ ጥሩ በቃ ከመለስክ ሰዎቹ ውጭ የጠበቁ ነው። ታዲያ እንደዚህ ሆነ ነው እንደዚህ
እዛ ጋር እንደ ቤቱ ሰዓቱ ገና ሙሌ ያንተም የብቸኝነት ጊዜ ዛሬ ያበቃል። ምን ተገኘ? ቤዛ እሺ ብላ ወደ አንተ እየመጣች ምን? አዎ የሆነትን ነው። አንተ ለኔ ደስታ ስትደክም የተመሰያቀለ ኑሮን ማየት አላስችልም። አንተ እየቀለድክ ነው ወይስ? ያቻትም ሙሌ እሺ በለኝና ወርደ ተቀበል። ለምን አቤል? አመሰግንሻለሁ። ምንም አይደል አቤል፣ ችግር የለም። ሙሌ ያለቀ የመሰለኝ ህይወታችን በአቤል ጉትጎታ ዳግመኛ ተቀጠለ። ለአቤል ደስታ ከልብህ በመድከመ ወድቻለሁ። ጉድለትህንም ላይ ለራሴ ቃል ገብቻለሁ። ምን ነው አንተ ተኩሳለህ? አስቀናች። እንሂድ በሉ። ኑ ግቡ። ለሙሽራው አቤል አናስገባም ሰርገኛ ደጅተኛ የሚል ቤተኛ ጠብቅ። ከቤዛ ጋር ማደርህን ስትነግራት ያልተቀየመችው በንቀት ከግድግዳ አጋሽቴ ጣልካት በፍቅር አይኗን ገለጠች። ዛሬም ከቤዛ ጋር መሆንህን አየሁ። አለማፈር በአደባባይ ሳምካት። ልቤም ቆረጠልኝ። ቀና እልህ ጥሩ ነው። ጥቂት ቀድሜ ተሞሸርኩ። ደስ አለልኝ በፍቅር ሙሌ 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 ከዳችኝ ሙሌ ሙሌ ቤዛ በፍቅር ጉድ ሰራች። ይሄ ያንተ ስራ ነው አይደል? ምኑ ቤዛ ምኑ? ቆይ አንተ ግን የፍቅር ትርጉሙ መች ነው የሚገባ? መቼ ነው የሚገባ? እስኪ ከስቃዩ ምን ትጠቀማለህ? ቤዛ እንዳትነካኝ፣ ቤዛ እንዳትነካኝ፣ እንዳትጠቀኝ። ትሰማኛለህ? ገደል ጫፍ ላይ ለቆመ በቀለኛ እጄን የምሰጥ ተላላ አይደለም። ልቀቀኝ፣ ቤዝ ፕሊዝ። ልቀቀኝ። ሙሌ እየተበቀልከኝ ነው? አቤል ተሰቃይቻለሁ እኮ ሙሌ ይቅርታ እኮ ቀጥቶኛል። ለምን ሙሌ ለምን? ሰው ስህተቱ ነበር ይቅርታን ካበጀ አቤል ቤዛ ምን ይስራል ቤዛ ለማንም
ካልበጀ ለማን ካልበጀ ሰው ስህተቱን አምኖ ይቅርታን ካበጀ በቀል ምን ይሰራል ለማን ካልበጀ